አርእስተ ዜናም የአማራ ክልል ጦርነትን ተከትሎ የአማራ ፋኖ በፍጹም ጀግንነት የተፋለመም ያገዙ መዋቅር እያፈራረሰም ሰራዊትን ደግሞ በየግንባሩ እየደመሰሰ እንዲመናመን ብሎም ሽንፈቱን እንዲያምና እያደረገው ቀጥሏል። በዚህም በጎጃም ቀጠና ብቻ በተደረገ ትንቅንቅ ዋና ዋጊውን ጨምሮ ከ30 በላይ ያገዙ ኃይሎች መሸኘታቸውን ይሰማው። መረጃውን በዝርዝር ይዘናል። በቆይታችን በስፋት የምታደምጡት ይሆናል። በሸዋ ቀጠና ለአገዛዙ ከባድ መርዶ እንዲሁም ለአማራ ሕዝብና ለትግሉ ደጋፊዎች ታላቅ የብስራት ዜና ሰምቷል። እንደ ምንጮች ገለጻ ከሆነም ለረጅም ጊዜያት ሻክረው የቆዩት ሁለቱ የፋኖ ታላላቅ ኃይሎች ማለትም አፋብኃና ፋድ ወደ አንድነት መምጣታቸውን የተነገረው ይህም የመረጃ ጊዜያችን ትኩረት ነው። በስፋት ወደ እናንተ እናደርሰዋለን። በጎንደር ቀጠና በቋራና በደለጎ እንዲሁም በአርማጭሆ ቀጠና ከባድ ውጊያዎች የተካሄዱ እንደሚገኙ ሲነገርም በርካታ የመንግስት ወታደሮችም መደምሰሳቸውን የሰማው እንመለከተዋለን። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜም ቀደም ሲል ባርሱ ያስደመጥናችሁን አንኳር ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ የምናደርስ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአማራ ክልል ጦርነትን ተከትሎ የአማራ ፋኖ በፍጹም ጀግንነት የተፋለመም ያገዛዙ መዋቅር እያፈራረሰም ሰራዊቱን ደግሞ በየግንባሩ እየደመሰሰ እንዲመናመን ብሎም ሽንፈቱን እንዲያምን እያደረገው ይገኛል። የአማራ ዜልና ትግል በአጭር ጊዜ ውስጥ ከቤተ መንግስቱ ቁንጮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጀምሮ እስከ ታችኛው የቀበሌ መዋቅር ድረስ ሚና አልባ እንዲሆንና የሚመካባቸውን የአምባገነን ጉልበቶችን እንዲያጣም እያደረገው ቀጥሏል። በትናንትናው ዕለት ኅዳር 14 ቀን 2018 ዓ.ም ሲደረግ የዋለው ጦርነት ተጠናክሮ ቀጥሎም ትላንት አመሻሹና ዛሬ ሌሊቱን እንዲሁም ረፋዱን ብቻ አገዙ በርካታ የጦር ሰራዊትን መነጠቁ ተረጋግጧል። በጎጃም ቀጠና ትላንት ኅዳር 14 ቀን 2018 ዓ.ም ራሱን ያገዛዙ ጥምር ጦር ብሎ የሚጠራው ያገዛዙ የጦር ሰራዊት በከፍተኛ ሁኔታ መመታቱ ሰምቷል። ያገዙ ኃይል በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና በቴዎድሮስ እዝ በ109ኛ ኮር 99ኛ ክፍለ ጦር የፋኖ ኃይሎች ነው እርምጃ የተወሰደበትም ተብሏል። ከሰሞኑ ኅዳር 12 ቀን 2018 ዓ.ም በደንበጫ ወረዳ ዋድና አካባቢውን ለመያዝ በሚል በሶስት አቅጣጫ ያገዙ የጦር ሰራዊት ተንቀሳቀሰ ቢሆንም ደንበጫ ላይ በአማራ ፋኖ ተመቶ መመለሱን መዘገባችን ይታወሳል። ነገር ግን በዚሁ ውጊያ ፋኖን በተር መቋቋም ያልቻለውና ራሱን ጥምር ጦር ብሎ የሚጠራው ያገዙ የጦር ሰራዊት ትላንት ካጣው ሰራዊት ላይ በመተካትና መጠነ ብዙ የሰው ኃይልና ዙ 23 በመያዝ የግለሰቦችን ሀብት ንብረት ማውደሙም ተገልጿል። ንብረት በማውደምና ንጹሃንን በከባድ መሳሪያ በማጥቃት የአማራን የህልውና ትግል እንቅስቃሴ ገጥተው የመሰለው ያገዛዙ ጥምር የጦር ሰራዊት አስቴጆችና አስኳት በተባሉ ቦታዎች ፈንጠዝ እያለ እያለም በትናንትናው ዕለት በሻለቃ ቢረሳው ደምስ እየተመራ የገባው የቴዎድሮስ እዝ የ99ኛ ክፍለ ጦር የኢንጂነር ክብር ተመስገን ልጆች ሬሳና ቁስለኛ ብቻ አድርገውታል ምን የተባለው። በሌላ በኩል ያገዙ ኃይል የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የሚኒልክ እዝ የንጉስ ሚካኤል አሊኮር የዋሴ ክፍለ ጦር 3ኛ መብረቅ ሻለቃን ለማፈን በጃማ ወረዳ መግባቱን ተከትሎ ከባድ ውጊያ መደረጉ ሰምቷል። የብልጽግናው መንግስት የሰሜን ምስራቅ እዝ የ801ኛ ኮር የጦር ሰራዊት በምዕራብ ወሎ ግንባር በጃማ ወረዳ ቀይ አፈር ታዳጊ ከተማ ውስጥ ከባድጎም ውጊያ ለመክፈት የሞከረ ቢሆንም የአማራ ፋኖ ኃይሎች ከበውን በመስመር ታላቅ ድልን ተጎናጽፈዋል የተባሉም። ውጊያው ትላንት ኅዳር 14 ቀን ምሽት ላይ የተደረገ ሲሆን በተጋድሎ በርካታ የመንግስት ኃይሎች ተደምሰውበታልም ተብሏል። በዚህ ተብሳጭ ያገዛዙ ጥምር የጦር ሰራዊት ሌሊቱን በሜካናይዝድ በመደራጀት ወደ ጃማ ወረዳ በድጋሚ የገባ ቢሆንም በሌሊቱ ውጊያም ከባድ ሽንፈት እንደገጠመው ከግንባር የደረሱ መረጃዎች ያሳያሉ። የሚኒልክ እዝ አካል የሆነው የ3ኛ መብረቅ ሻለቃ የተወሰነ ኃይል በደጎማ ከተማ እንደነበሩ በመረጃ ሰዎች አማካኝነት በኩል ያረጋገጠው ያገዛዙ ጥምር የጦር ሰራዊት ስፍር ቁጥር የሌለው የመከላከያ ሰራዊት አባላትን እንዲሁም የአድማ ብተና ፖሊስና ሰላም አስከባሪ የሚባሉ ኃይሎችን አሰልፎ ከበባ ቢፈጽም የአማራ ፋኖ ኃይሎች በተወሰነ ኃይል ብቻ በርካታ የጥምር ሰራዊት አባላቱን በመምታት ታላቅ የጦር ሜዳ ጀብዱም ፈጽመዋል። የጃማ ወረዳ መቀመጫ ከሆነችው ደጎማ ከተማ 2 አምቡላንሶች ወደ ቀይ አፈር ተጉዘው የጠላትን አስከሬንና ቁስለኛን ይዘው መመለሳቸውን ከአካባቢ ምንጮች ለማረጋገጥም ተችሏል። እንደ ምንጮች ገለጻ ከሆነም በውጊያው በድምሩ ከ30 ያላነሰ ያገዛዙ የጦር ሰራዊት መመታቱን ገልጿል። በዚህ ውጊያ በሚኒልክ እዝ የ3ኛ ሻለቃ ብሬን ተኳሽ አርበኛ መሐመድ ጀማል በጀግንነት ተፋልሞ ሙሉ ኃይሉን ይዞ መውጣት የቻለ ሲሆን በዚያው ውጊያም አርበኛ ሻሊ ሐሰን ገነት የተባለም ጀግናም እጅ ስጥ ያሉትን የጠላት አባላትን ረፍርፎ ጥሶ መውጣት ችሏል ሲልም ነው የክፍለ ጦሩ ቃል አቀባይ የገለጸው። በተመሳሳይ በጎንደር ቀጠናም እንዲሁ ውጊያዎች ቀጥለዋል። በዚሁም በቋራና በደለጎ እንዲሁም በአርማጭሆ ቀጠናም ታምር ተሰርቷል የተባለው ትናንት ኅዳር 14 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የበላይ ዘለቀ ህዝብ በርካታ ያገዙ ኃይሎች ደለጎ፣ አርማጭሆና ቋራ ከተማ ላይ መደምሰሳቸው ተረጋግጧል።
በተመሳሳይ የደጋው መብረቅ ኮርም በወሎ ቀጠና በጠላት ላይ ታላቅ ድል መቀዳጀቱ ተሰምቷል። እንደ ምንጮች ገለጻ ከሆነም የደጋው መብረቅ ኮር የጽናት ክፍለ ጦር ካገዛዙ የጦር ሰራዊት ጋር ባደረጉት አውደ ውጊያም ቁጥሩ በውል ያልታወቀ የጦር ሰራዊት እየተደመሰሰ ሲሆን በርካታ ያገዛዙ ቁስለኛም ወደ ወገል ጤና ከተማ መጓጓዙ ተረጋግጧል። ሞትና ጥፋት ተፈጥሯዊ ጸጋ የሆነው የብልጽግናው ስብስብም ትናንት ዳር 14 ቀን 2018 ዓ.ም በደላንታ ወረዳ ፀሐይ መውጫ ላይ ከባድ ጉዳትን ሲያስተናግድ በዚህ መልኩም በየአቅጣጫው ትግሉ ተጠናክሮም በፋኖ የበላይነት እየተመራ ስለመሆኑም ተመላክቷል። በሌላ በኩል መተከል ቡለን ወረዳ ላይ 50 የሚደርሱ ንጹሃኖች መገደላቸው ሰምቷል። በቡለን ወረዳ ልዩ ስሙ ኩጂ ከተባለ አካባቢ የኦነግ ሸኔ ታጣቂዎች በፈጸሙት የጅምላ ግድያ 50 የሚደርሱ የአማራ ተወላጆች መገደላቸውን ይሰማው። በአካባቢው የነበሩ ያገዙ ወታደሮች ከሁለት ቀናት በፊት አካባቢውን ለቀው ከመውጣታቸው ነው ጥቃቱ የተፈጸመው የሚሉት የአካባቢ ነዋሪዎች ታጣቂዎቹ ካገዛዙ ሰዎች ጋር በመናበብ የፈጸሙት የጅምላ እልቂትም ነው ብለውታል። የጅምላ እልቂት ጥቃቱ የተከፈተው ህዳር 13 ቀን 2018 ዓ.ም ከንጋት ጀምሮ ሲሆን በዚህም እስካሁን ባለው 50 የሚደርሱ የአማራ ተወላጆች ተገድለዋል። ቀሪው የህብረተሰብ ክፍልም ህይወቱን ለማትረፍ ሽሽት ላይ ነው ብሏል። በመጨረሻም በነጌታቸው ረዳ እንደሚመራ የሚነገርለት በአፋር ክልል ነጻ ወይም ሀራ መሬት ተብሎ በሰየመው አካባቢ የሚንቀሳቀሰው ታጣቂ ኃይል ከመከላከያ ሰራዊት ጋር ጥምረት መፈጸሙ ተሰምቷል። ጥምረቱ በይፋ ባይገለጽም ነገር ግን በአንድ ወታደራዊ ካምፕ ውስጥ አብሮ እስከ መስፈርና የጋራ ውጊያ እስከ ማድረግ የዘለቀ ትብብር እያደረጉ እንደሚገኙ ሚዲያችን ካሰባሰበው መረጃ ለማረጋገጥ ችሏል። የብልጽግና ወንበር ለማጽናት እየሰራ የሚገኘውና በአንድ ብሔር ተወላጆች ብቻ ከሚዘወረው መከላከያ ሰራዊቱ ጋር ህብረት የፈጠረው የነጌታቸው ረዳ ታጣቂ ኃይል በአማራ ክልል ጦርነት ሲሳተፍ መሆኑም ታውቋል። መከላከያ ሰራዊቱና ይኸው ከህወሓት አፈንጋጩ ቡድን በጋራ ሆነው ከሳምንታት በፊት በሰቆጣ ዋግምራ ግንባር በፋኖ ላይ ውጊያ ከፍቶ የነበር ቢሆንም ነገር ግን በፋኖ በተወሰደባቸው የጸረ ማጥቃት እርምጃ ከባድ ጉዳት ደርሶባቸው ወደ ሰቆጣ ከተማ መፈርጣቸውን ሚዲያችን ከአፋባ ምኒልክ ዕዝ ያገኘው መረጃ ያሳያል። የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።